ስዶ አጭበርባሪ አይደለም ስዶ ጤነኛ አይደለም እኔ አሁን ሻሸመኔ ውስጥ ማርሻል አርት ውድድር ራንክ ያሉትን ልጆች አውቃለሁ ቴኳንዶ ቤት ከፍቼ ማዕከል ከፍቼ እንዲሰራ ያስገደደኝ ሁኔታዎች ነበሩ ቴኳንዶ እየሰራን ዛሬ ደረሰን አልহামዱሊላህ እንግዲህ በጣም ትችት ስቀርብብኝ ነበር እኔም ማክሰድ ማርሻል አርት ውድድሮችን ለማወዳደር የሚገድፍ የሚከለክል ነገርም የለም ስብራቶች አሉ ድካም አለ 7 አመት 8 አመት ናሽናል ቲም ቆይተ ከተሳካ ተሳካ ካልተሳካ ደግሞ ነፃ ከዛ ገብተ ቴኳንዶን የተቀላቀልኩት ገና ልጅ ሆኜ ቲክቶክ ላይ ያሉትን አላቃቸው ቲክቶክ ላይ በጣም ሃይ ብሎ የወጡት ልጆች አሉ ፕሮፌሽናል ብሎ የወጡት አሉ በጣም አለ እነዛ ልጆች ኮላውት ሲያደርጉ ምንድነው ባለሙያ ያለ ነክስ በልጅነት እድሜ አሰልጣኝነት ገብቻለሁ አሰልጣኝነትን እዚህ ሻሸመኔ ላይ ተቀያለኝ አሁን ሰዶ ላይ አንደኛ ተወዳዳሪ እንዳልሆነ እናውቃለን በምን ሜዳሊያ እኮ ማንንም አርጎ ይሄዳል አንዴ ሜዳሊያ ሰዶ የት ነው ይሄ እኮ ፌዴሬሽን ነው መመለስ ያለበት አንድ ሰው እኮ ቲክቶክ ላይ ወጥቶ እኔ ተወዳዳሪ ነኝ እኔ ፕሮፌሽናል ነኝ ስላለ አይደለም የት ምንድነው ፕሮፌሽናል የሚያደርጉት ውድድር ፍላጎት ካለው መወዳደር ይችላል ለቴኳንዶ ያለው ክብር ፍላጎት እንዲቀንስ ነው ያ ነገር ደግሞ እኛን ያሳምናል ለምን ስለለፋንበት ቴኳንዶ ስፖርት ብቻ አይደለም ሙያ ብቻ አይደለም ብቁ ስፖርት ነው ለውድድር ለምንም ብቁ የሆነ ስፖርት ነው ቴኳንዶን ስም በመጠልሻሽ የሚታወቅ ሰው ዛሬ ደግሞ የቴኳንዶን ተወዳዳሪ ኢግኖር አርጎ ቲክቶክ ላይ 45 የሚሰሩትን ልጆች ቲክቶክ ላይ የሚጫወቱትን ልጆች ጋብዞ ለውድድር የሚያቀርብበት ምክንያት ይታወቃል ግልጽ ነው ሶፍ ሁለተኛ ለህዝብም ግልጽ ነው አይሽን የዋህዝብ እኮ ማናቅ የለበትም እኮ ስለዚህ ያመሰገንኩ እኮ ማስራት ለምንድነው የምታጀበርብረው ሰዶን እኮ ያስጨዋለሁ አንዴ 10 ሚሊዮን ክፈሉ አንዴ 5 ሚሊዮን አንዴ ሂሳብ በቅድሚያ ከዛ ሲፈርሙ በምን እንደተስማሙት እኛ እናቆም ህዝብ ያቀም ውድድሩን መጣጣን ውድድር አይደለም ሚዲያ ላይ ስለጮሁት እነሱን ተነስቶ ሞቅ ማለት ነው ወጥቶ ሚዲያ ላይ ወጥቶ እከሌ ከኔ ጋር ትጫወት እንደዚህ ተዘጋጅልኝ ጥራኝ ቶ ገጭ እከሌ ጋር ማጫወት ፈልጋለሁ ጥራኝ ብሎ የሚጮሁት ልጆች መጡ በዙ ስድብ እኮ ነው አሁን እንቁራሪት ብሎ ሲጠራ ያለው እንቁራሪት እከሌ ባለፈው ያለውን ዛሬ ተጠቀመና ይሰድብና ከኔ ጋር ትጫወታለህ ምናምን አይነት ነገር ለምን ተባለው ለምን ልጆች ናቸው ቴኳንዶም በሰዶም መግለጽ የሚፈልጉ ሰዎች ናቸው ሰዶ ግን ሪያሊቲ ተወዳዳሪ አይደለም የት ፌስቡክ ላይ ቲክቶክ ላይ እየጮኸ ስፖንሰር እየበላው ስሙን ማስከበር ይፈልጋል ቲክቶክ ላይ ወጥቶ እንደሚዘል አይደለም ትሬኒንግ ግጭት አለው ትሬኒንግ ላይ ተጎትቶ ከተመለሰስ ማጫወት አይችልም አይቶ ውድድሩን መሰረዝ ይችላል ኖክአውት ሊሆን ይችላል ሜዳ ላይ ሰዶ አታክ ብቻ ነው እንጂ ኳንተር አታክ የሚባል ነገር አልሰራም ሰላም ጤና ይስጥልን ውድ ተመልካቾቻችን ይህ አፍሪካ ፕሬስ ነው እንግዲህ በሀገራችን ኤምኤምኤ ማርሻል አርት ወደ ቢዝነስ መቀየሩን የተለያዩ ውድድሮች መከናወን ተጀምሯልና ይህንን አስመልክቶ ከአንድ እንግዳ ጋር ነን ያለነው ከኛ ጋር መልካም ቆይታ ስለተራን በጣም አመሰግናለሁ በመጀመሪያ ቴኳንዶን የተቀላቀልኩት ገና ልጅ ሆኜ ነው አንደር 15 ሆኜ ነው
በወሬ ደረጃ ሳይሆን የሚያውቁኝ ያውቃሉ። በልጅነቴ ነው ቴኳንዶ ውስጥ የቆየሁት በጣም እንደዛው በወጣትነት በልጅነት እድሜ አሰልጣኝነት ገብቻለሁ። አሰልጣኝነትን እዚህ ሻሸመኔ ላይ ረጅም ዓመት ነው ብዙ ወጣቶችን ሲያገለግል ቆይቻለሁ። በአብዛኛው ሚዲያ ላይ ሳይሆን እንዴ ኖርማል ነው ስራችን። ሚዲያ ላይ በቀልድና በጨዋታ እንመጣለን። ቴኳንዶን በብዙ ነገር ነው እንትን ያልኩት። በውድድር ላይ ሳይሆን መጀመሪያ ትኩረቴ ቴኳንዶን በማስፋፋት ላይ ነበረ። የልጅነት አመለካከትም ነበረ የነበሩት ስሜቶችም ስለነበሩ ትልቁ ዓላማዬ ቴኳንዶን ከፍቼ ማስተማር ፍላጎት አልነበረኝም። ስከፍት ቴኳንዶ ቤት ከፍቼ ማዕከል ከፍቼ እንዲሰራ ያስገደደኝ ሁኔታዎች ነበሩ። እሱን በጣም አሳክቻለሁ። ለወጣት የአካባቢን ባህልና ታሪክ ቋንቋ በሚያከብር ሁኔታ ቴኳንዶ እንዲስፋፋ ነበር። ለሁለት ነው ለሶስት ተነጋግረን ክለብ የከፈትነው በእልህ ማለት ነው። የነበረው ብዙ እንትኖች ነበሩ። የሰው ስም ማንሳት አስፈላጊ አሁን ቴኳንዶ ከከፈተን በኋላ በዛው ደረጃ ስሜታችን ታይቶ በነበሩት ሰዎች ጥሩ ስም አልተሰጠንም ነበር። የተለያየ ስም ተሰጥቶኛል። ከሃይማኖት ጋር ያይዞኛል፣ ከብሔር ጋር ያይዞኛል፣ ከቄሮ ጋርም ተያይዤ ስሜ ይነሳ ነበር። አሁን እንግዲህ ከምንም ጋር እየተነሳው አይደለም። እድሜም ስለጨመረ ልምድም ስለመጣ ነው መሰለኝ ስራዬን ብቻ ነው እየሰራሁት ያለው። ሚዲያ ላይም በሌላ ኮንቴንት ነው የምመጣው እንጂ በቴኳንዶ ምናምን አልመጣም። ሐሳቤ ላይ እንደ ሐሳቤ እቅዴን አሳክቻለሁ። 3 ስራ ነው የሰራሁት በቴኳንዶ ዘርፍ። ቴኳንዶን በማስፋፋት የአካባቢ ልጆች ቴኳንዶን እንዲሰሩ በቋንቋችን እንፈራ ነበር ማለት እኔ ያስታውሳለሁ። ወደ 2000 ነው 99 አካባቢ ምርቃቶችን በኦሮምኛ እንትን ስንል ሳቁብን። በጣም ነው እሱ ነገር ነው ያስቀየመኝ በህይወቴ የማረሳ ማለት ነው። ከዛ በኋላ ክለብ ከፈተንና ህዝባችን የአካባቢ ሰዎች ቴኳንዶ ውስጥ ተስፋፍተው እንዲሰሩ ካሉት አሰልጣኞች ጋር ተስማምተን ተነጋግረን እየሰራን ነበር። ያን ነገር አሳካሁት ሙሉ በሙሉ ማለት ትችላለህ። በልጆቻችንና በአካባቢያችን ባህልና ቋንቋ ባከበረው ቴኳንዶ እየሰራን ዛሬ ደረሰን። አልহামዱሊላህ። እንግዲህ ማስተር አብዲሳ በተለያዩ ውድድሮች ላይ ተሳትፎ ያውቃሉ? ውድድር ላይ አልነበርኩም ነበር ረጅም ጊዜ። በጣም ትችት ስቀርብብኝ ነበር። እኛ ጋር የሆነ ጨዋታ ቦታ ካልሄድክ ያን ነገር አላቀውም አታቀውም ተብሎ ይወራባል። ረጅም ጊዜ ውድድር ላይ አይደለም ትኩረት። የቴኳንዶ እኔ የምሰራ ቴኳንዶ የኦሎምፒክ ስፖርት ነው። ስርዓት ያለው ስፖርት ነው። ከቀበሌ ጀመረ እስከ ታች እስከ ላይ ድረስ ተያይዞ የሚሄድበት። ቀበሌ ላይ ያላሸነፈው እንግዲህ ዝም ብሎ ናሽናል ቲም አይገባም። ቀበሌ ያሸነፈ የተለያየ ጨዋታ ተጫወተ፣ የተለያየ ስፖርት ላይ ውድድሮች ላይ ተሳተፈ፣ ልጆቹን ናሽናል ቲም ታስመርጣለህ። በአጋጣሚ ልጆቹን ቁመትና የልጆቹን ቁመትና ፍሌክሲቢሊቲ አይቶ የሚመርጡት ክለቦች ነበሩ። ኢትዮጵያ ላይ አንድ ክለብ ነበር፣ አሁን በዝቷል። በቴኳንዶ ማለት ነው፣ በወርልድ ቴኳንዶ የኢትዮጵያ ወጣቶች አካዳሚ ይባል ክለብ ነበረው። እኛ ክለብ አይደለም ሴንተር ነን፣ እኛ አሁን ማዕከል ነን። ክለብ ልጆቹን ይመርጥና አካዳሚ ያስገባል፣ ያበላቸዋል፣ ያስተምራቸዋል፣ ስፖርት ያሰራል፣ ለውድድር ያቀርባል። ኦኬ። አንዳንድ ክለባት ስፖርት ላይ ማዕከላት ላይ የአካዳሚ መስፈርት የሚሞሉት ልጆች አሉ።
ቁመታቸው አሪፍ ፍሌክሲቢሊቲ አሪፍ የሆኑት ልጆች ዝም ብሎ በቁም መርጦ አካዳሚ ገብቶ እዛ ጋር ሰልጥኖ ጎበዝ ሆኖ ውድድር ሲሳተፉ ከነሱ ውጭ እኛ ለውድድር ትኩረት ስላልሰጠን እኛ ቴኳንዶ ውስጥ እንደሌለን አይነት ነገር አርጎ የሚያወሩ ተሰልጣኞች እኔንም ወደ ውድድር እንዲገባ አደረጉ። በጣም በዛ ምክንያት ነው ውድድር የገባው። በማስፋፋት ስራ ላይ ነው፣ በማሰልጠን ስራ ላይ ነው፣ ስነ ስርዓትና ስነ ምግባር ላይ ነበርኩ። ኦኬ ከዛ በኋላ በጣም ስለተወራብኝ እቅድ አወጣሁትና 4 ልጅ 1 ሴትና 3 ወንድን መረጥኩ። በ3 አመት ናሽናል ቲም መግባት እንዳለባቸው እቅድ ሰራሁላቸው፣ ጻፍኩላቸው ለሶስቱ ወረቀት በእጃቸው ሰጣው። ከዛ አንዱ ታዳጊ ነው፣ ሁለቱ ወጣቶች ናቸው። በጣም ሰራን። በ2 አመት በ3 አመት ናሽናል ቲም መግባት ነው እቅዳችን። የተለያየ ውድድር በገንዘባችን ከዚህ እስከ ሰበታ ከዚህ እስከ ጅማ በገንዘቤ የግል ውድድሮችን ሳሳተፍ ነበር። በኪሴ ይከብዳል። በአንተ ኪስ ተወዳዳሪ ማወዳደር ማለት ቀላል ነገር አይደለም። ግን ከሱ በላይ የሚከብድ እቅድህን ሳታሳካ ስትቀር አሰልጣኝ እንዳልሆንክ ነገር ነው። እቅድህን ማሳካት አለብህ። ለዛው ነው እቅድህን ማሳካት ስላለብኝ እነዛ ልጆች የተለያየ ቦታ ስለካቸው ነበር። ከነዛ ልጆች ሴቷም ጥሩ ደረጃ ጥሩ እንቅስቃሴ እያደረገች እያለችው በትዳር ምክንያት ወጣች። ያው የሀገራችን ልጆች በዚህ ከዚህ አይጠፉም። ከወንዶች ጠንከር እያሉ ሲመጡ እየጎበዙ ስኪላቸው እየጨመረ ሲመጣ እኔን የማለት ስሜት ስለሚሰማቸው አሰልጣኝነት ሙያ ገቡ። 2 ልጆች ቀሩ። ከሁለቱ አንድ ልጅ 3ኛ አመት ላይ ናሽናል ቲም ተቀላቀለ። አንዱ ናሽናል ቲም መጣራ እያደረገ ያለው አረብ ሀገር ጠፋ፣ በሊቢያ። በዛ ነው ውድድር የገባው። ውድድር በአጭር ጊዜ ውስጥ ነው ውድድር የገባው። ከ10 አመት ወደዚህ ነው ውድድር ስራ ላይ የገባው። በጣም ሰራው፣ በጣም አነበብኩኝ። የውድድር ቴክኒኮቹን በራሴም እየሰራው ልጆችንም እያጠናቸው ለዛ አይነት ስራ ገባው። በቴኳንዶ ላይ ጥሩ ውድድር ላይ ነበርኩኝ፣ ጥሩ እንቅስቃሴ ላይ ነበርኩኝ ማለት በውድድርም በአሰልጣኝነትም ሪፈሪ ኮርስም ሪፈሪ ማለት የዳኝነት ስልጠናዎች አገር አቀፍ ስልጠናዎችን ሙሉ አጠናቅቄ ሰርድ ሌቭል፣ ሰከንድ ሌቭል፣ ፈርስት ሌቭል በፑምሴ ሪፈሪ ኮርስም ጥሩ ሰርቲፋይድ ሆኜ እየሰራሁ ባሰለጠንካቸው ተማሪዎች አሁን ለተፈጠሩ ለኤምኤምኤ ለመወዳደር ቢቁ የሚያደርግ ልምድ ውስጥ ያቃቶች አሉ። ውድድር የአንድ ስፖርት ውድድር ውስጥ የነበረው ልጅ ኤምኤምኤ ለማወዳደር ኤምኤምኤ ማለት ሚክስድ ማርሻል አርት ውድድሮችን ለማወዳደር የሚገድብ የሚከለክል ነገርም የለም። በጣም ፍላጎት አለ። ስፔሻሊ ይሄ ክፍያ አለው። እኛ ወርልድ ቴኳንዶ ውድድር ላይ በነበረን ጊዜ
ደህና ሽልማት የሚባል ነገር የለም። ከዛ ወደዚህ ገብተን በከተማችን ደረጃ ነው የምንሸለመው። ብንሸለም ትንሽ ነገር ይሁን ምንም ይሁን ያበረታቱ ነው። ከውድድር ሜዳ ከፌዴሬሽን ከውድድር አዘጋጆች ልጆች የሚሸለሙት ነገር ትልቅ ነገር አይደለም። ለምንድን ነው የሚወዳደሩት? ናሽናል ቲም ገብቶ አገራቸውን ወክሎ ውጭ ሀገር እስከ ኦሎምፒክ ለመግባት ነው የምንወዳደረው። እኛ ቡድን ውስጥ ኦሎምፒክ ተወዳዳሪ ለማፍራት ነው የምንወዳደረው። ጉዳት አለው። ስፔሻሊ ልጆች ይጎዳሉ፣ ይጋጫሉ፣ ስብራቶች አሉ፣ ድካም አለ። 7 አመት 8 አመት ናሽናል ቲም ቆይተ ከተሳካ ተሳካ፣ ካልተሳካ ደግሞ ነፃ ከዛ ገብተህ ከእንደገና ወይ ስራ ትጀምራለህ። አንድ በላ እንደዛ አይነት ተስፋ ውስጥ የነበሩት ልጆች እንደዚህ አይነት ውድድር ሲመጣ ይደሰታሉ። እነሱ ብቻ ሳይሆን እኔም ይደሰታሉ። ተስፋ ይሰጣል። አሪፍ ውድድር ነውና ሁኔታዎች ግን ይወስናሉ። የውድድር ሁኔታዎች ማለት ነው። አንደኛ ለምንድን ነው ይሄ ውድድር የተዘጋጀው? ማን ነው ያዘጋጀው? የሚለው ጥያቄ ሲነሳ ትንሽ የሚያስፈራ ነገር ይኖራል። ኤምኤ አዘጋጆችን ከዚህ በፊት እያየሁት ነበር። ከውድድሩ በፊት በከፍተኛ ደረጃው ቴኳንዶ ላይ የቴኳንዶ ማስተሮች ላይ ፕሮፓጋንዳ ሲከፍቱ ነበር። እኔ ምን አይነት ፍላጎትም ምን አይነት ስነ ምግባርም እንደሆነ አላውቅም። ከፍተኛ ጫና ሲያደርጉ ነበር። ቴኳንዶ ከማርሻል አርት ወርልድ ቴኳንዶ ጥሩ ራንክ አለው። ህዝብ ፊትም እየተስፋፋ ነው። ህዝብ ውስጥም በጣም እየተስፋፋ ነው። ተስፋፍቷል። ኳሊቲ እንዴት እናምጣው፣ ወደ ቢዝነስ እንዴት እንቀይር የሚለው ነገር የባለሙያ ስራ ይሆናል። ግን እንደዚህ የተስፋፋው ማስፋፋት ብቻ ሳይሆን ራንክ ውጤት ያመጣው እስከ ኦሎምፒክ ሜዳ ድረስ የገባው ስፖርት ሊገባ የቻለው ስፖርት ማበረታታት ያለባቸው የጂም ባለቤቶች፣ አሁን የኔም ስፖርት አዘጋጆች ከፍተኛ ፕሮፓጋንዳ በሚዲያ ላይ ወጥቶ ሲያወሩ ኢቭን ማውራት ብቻ ሲሳደቡ በግልጽ ህዝብ ፊት የሚታይ ነው ሲታይ የነበረው ነው። እሱም ይቅርታ ጠይቋል። እነዛ ሰዎች የውድድር አዘጋጅ ሆኖ ሲመጡ ከነዚህ መሃል የሚጠሉት ስፖርት አይነት የማንቋሸሽ የሚጠሉት ስፖርት አይነት የሚጠሉት አሰልጣኞችና ባለሙያዎች ስላሉ እንዴት በአንድ አይን አይቶ ሊያስተናግደን ይችላሉ የሚለው ፍርሃት ነበር በግልጽ። እሱ ነገር እየታየ ነው። አሁን በግልጽም እየታየ ባለሙያ ቅድም እንዳልኩ የስፖርት ባለሙያ የማርሻል አርት ባለሙያ ሚዲያ ላይ አይደለም ቁጭ ብለዋል። ስራው ላይ ነው። ከሚዲያ ውጪ ናቸው፣ ስራ ላይ ናቸው። አሁን እዚህ ሚክስድ ማርሻል አርት ስፖርት አዘጋጆች ማዘጋጀታቸው ጥሩ ሆኖ ትኩረታቸው አሁን ትንሽ ከዚህ በፊት እንደፈራ ነው። ትኩረታቸው ሚዲያ ላይ ባለሙያን ሳይሆን ሚዲያ ላይ የሚታወቅ የሱ ስፖርት የውድድሩ ፕሪንሲፕል ስኪል ምን እንደሆነ ግልጽ የሚታወቅ ሰው አዘጋጅተውለት እነሱን ኮላውት ያደርጋሉ። ይሄ ነገር በጣም ፍርሃት ነው እና ስፖርቱን ይጎዳል ብዬ ከሚያምባቸው አሰራሮች አንዱ ከምትጠረጥራቸው ግልጽ ነው። በቃ ግልጽ ሆነ። ዋይፎር ባለሙያ ውድድሩ ላይ ራንክ ያለው የሚታወቅ ልጅ ቁጭ ብሎ እየጠየቀ እየለመና እሱን ኢግኖር በማድረግ ኢቭን ስፖርት ውስጥ የሌሉትን ልጆች ከአርባ ምንጭና ከሻሸመኔ ሲጠሩት ኮላውት ሲያደርጉ ኮላውት የሚያደርግ ተወዳዳሪ ሳይሆን አዘጋጁ ራሱ እከሌና እከሌ ለእከሌ ነው የፈለጋችሁት ነገር ይከፈላችኋል። ሰውን አይተህ ነው እንደሚለን አንድ ውድድር ልታዘጋጅ ስትፈልግ መጀመሪያ ገንዘብን ትመድባለህ። አሁን ጠንካራ ተወዳዳሪዎች ህዝብ ፊት የሚታወቅ ብዙ ሰው ያያል ተብሎ የሚገመት ልጅ ላይ 10 ሚሊዮን 20 ሚሊዮን መድበህ ልትጠራት ትችላለህ። እኛ በተቃራኒ ምን እያደረግን ነው መሰለህ? ቲክቶክ ላይ ያሉትን ፑሽአፕ የሚሰሩት ፑሽአፕ ላይ የሚታወቁት ቻሌንጅ የሚሰሩት ልጆች አሉ።
ማርሻል አርት እኔ አሁን ሻሸመኔ ውስጥ ማርሻል አርት ውድድር ራንክ ያሉትን ልጆች አውቃለሁ። ቲክቶክ ላይ ያሉትን አላውቃቸውም። ቲክቶክ ላይ በጣም ሃይ ብሎ የወጡት ልጆች አሉ። ፕሮፌሽናል ብሎ የወጡት አሉ። በጣም አለ። እነዛ ልጆች ኮላውት ሲያደርጉ ምንድነው ባለሙያ ያለ ሳይነጋገሩበት ምንድነው ነው የምትለው? አሁን አስማት የሚባለው እኔ ሚዲያ ላይ ነው ያየሁት። ሻሸመኔ ልጅ ነኝ ይላል። ማንኛውም ከተማ ሻሸመኔ ከተማ ባለንበት በስፖርቱ ዘርፍ ማን ምን እንደሆነ ውድድር ላይ ያሉት ልጆች እናውቀዋለን። ራንክ ያሉት ጥሩ ልጆች ነበሩ። ጎበዝ ልጆች አሉ። ስፖርት ከስፖርቱ የወጡትም ስፖርት ላይ ያሉትም ልጆች አሉ። ቲክቶክ ላይ የወጡት ታዳጊዎች ህፃናት አሉ። ስፖርተኛ ካልሆኑት ልጆች እነዛን ኮላውት የሚያደርጉት የውድድር አዘጋጆች እንዴት አድርጎ ይህንን ስፖርት በዚህ ስፖርት ገንዘብ ተካፋይ እንድንሆን ተስፋ እናደርጋለን። እንዴት ታምናለህ? እነዚህ ሰዎች ምንድነው አላማቸው ያስብልሃል? ስፖርቱን የማቋሸሽ ከዚህ በፊት ስፖርቱን የማቋሸሽ ባህሪያቸው አሁን በስራ አቅጣጫ ቀይሮ መጡ። በፊት በአፋቸው አሁን በስራቸው። ምክንያቱም ባለሙያ ኢግኖር አድርጎ ቲክቶክ ላይ ኪክ የሚሰሩት ልጆች ቻሌንጅ የሚሰሩትን ልጆች ጠርቶ there is something wrong ማለት ነው። እኔ ጋር ተቀባይነት የለውም። ምንድነው መደረግ ያለበት? ስፖርት ባለሙያ የኢትዮጵያ ስፖርት ባለሙያ ማንኛውም ማርሻል አርቲስት ያለው ተነጋግረው ባለ ሀብት ገንዘብ የያዘው ማለት ነው። ምክንያቱም ባለ ሀብት አሁን እዚህ ላይ ኢንቨስት ካደረገው ተጠቃሚ ነው እንጂ ተጎጂ አይሆንም። ተጠቃሚ ነው የሚሆነው። አንድ ስፖርተኛ 1 ሚሊዮን 10 ሚሊዮን የሚከፈልበት ውድድር ላይ ባለ ሀብቱ ከዛ በላይ ነው የሚጠቀመው። ባለ ሀብት መንግስት ተነጋግረው ግልጽ የሆነ ፍትሃዊ አዘጋጅ ድርጅት ማቋቋም ያለበት እንጂ እንደዚህ ማንኛውም ወጥቶ ሚዲያ ላይ ሲፈልግ ስፖርተኛን የሚሳደብ ሲፈልግ ማስተሩን የሚያቋሽሽ እንዴት ብለህ ነው ማስተርን የምትሳደበው? ሲፈልግ ቲክቶከር ጠርቶ እብድ ማለት ጤነኛ ያልሆኑት ነው። እኔ አሁን ስዶ ነው ያለው። እንግዲህ ሰው እኮ ሚዲያ ላይ ወጥቶ የሌለውን አያወራም። የሌለውን አንድ ውሸት እኮ አንደኛ የጤና ችግር ነው እኮ ታውቃለህ። ውሸት እኮ እንደዛ አይነት ጤነኛ ያልሆኑትን ልጆች ስፖርት ሚዲያ ላይ ጠርቶ በራሳቸው አድቫንቴጅ ግልጽ ባልሆነ መንገድ ጠርቶ ለውድድር ሲታዘጋጅ ባለሙያ ቁጭ ብሎ ሲለምን ባለሙያን እየተሳደበ ውድድር አዘጋጅ ሆኖ እዚህ ጋር ሲመጣ እንዴት አድርጎ ህዝቡን ማገልገል ይችላል የሚለው ጥያቄ ይመጣባል። ይሄ አሁን ጌታቸውን አላውቀውም፣ ሀቅ ለማለት አላውቀውም። ኖርማሊ ሚዲያ ላይ ነው ያየሁት። ሚዲያ ላይ ነው የማየው። ጌታቸው ይባላል ሰው አዘጋጁ። አዎ ከውድድሩ በፊት በሚያወራቸው በሚያደርጋቸው በሚሰነዘራቸው ትችቶች አያለው። በጣም አንዳንድ ከማርሻል አርት ዲሲፕሊን የወጣ ንግግር ነው የሚያደርገው። እንጃ ሶሪ እኔ ለአማርኛ ምን ብዬ እንደምገልጽለት አላውቅም። አማርኛ ሙሉ አይደለም እና በጣም ድክመት ኃይለ ቃል ከሰው ልጅ አይደለም። አንድ ወጣት አንድ ስፖርተኛ ወጣት አይደለም አንድ ሰው ለማውራት መገመት ያለበትን ነገር ሳይገምት የሚለቃቸው ነገሮች ማን ነው ብዬ ሳይ አንድ ስፖርተኛ ነው። በዚህ ስፖርት ውስጥ በሰዎች የተጎዳ ስፖርተኛ እንደሆነ አይነት ነገር አድርጎ ራሱን የሚገልጽ ነው። ይቅርታ ብሎ አሁን አቅጣጫ ቀይሮ የመጣ ይመስለኛል። ለምን ዋይፎር ለምንድን ነው እንደዚህ ያልኩት? አሁንም ውድድር ላይ በሚያደርጋቸው ድርጊቶች እንደኛ ግልጽ ያልሆነ አሁን ስዶ ግልጽነት ተሞላበት አይደለም። ስዶ 10 ሚሊዮን ነው የጠየቀው። አንድ ጊዜ 5 ሚሊዮን አንድ ጊዜ 10 ሚሊዮን ከዛ በኋላ ሄዶ ሲፈርም እኔ ነፃ ፈርማለሁ ነው ያለው። አሁን ነፃ ነው የፈረመው? አላውቅም። ግልጽ አይደለማ። ማን ነው ካዘጋጀም ከሰዶ ግልጽ ሆነ ነገር የለም። የማጭበርበር ስራ ነው ይሰራል። እንዴት አድርገህ ታውቃለህ? ከዛ በኋላ ከፈረመ በኋላ ሰዶ ብቻ አይደለም አጭበርባሪ ማለት ነው።
አዘጋጁ ማጭበርባሪ ስዶ አጭበርባሪ አይደለም። ስዶ ጤነኛ አይደለም። ስዶ እኔ ኖርማል አይመስለኝም። አጭበርባሪ እኮ አዘጋጁ። ስዶ አጭበርባሪ አይደለም። እኔ አንድ ሰው ለውድድር የሚያበቃ እውቀት የለም። ምክንያቱም ከሚያደርጋቸው ከሚሰራቸው ስራዎች ስታይ አንግል ስታይ ምናልባት ሌላ ሀገር ሄዶ ትሬኒንግ ካምፕ ገብቶ ራሱን አፕዴት አድርጎ ስለ ውድድር ስለምናምን አይቶ ለውድድር ራሱን ሊያዘጋጅ ይችላል። ወይም አንድ ተወዳዳሪ የሚዘጋጅበትን መንገድ አይቶ በቃኝ ብሎ ሊቆም ይችላል። ስዶ አሁን አጭበርባሪዋና አዘጋጅ ዋይ ሆር አንድ ጊዜ ኮላውት ያደረገው አገረ ሰላም የሚባል የቴኳንዶ ምርጥ ባለሙያ ወጣት ነው ያለው። የኢትዮጵያ ወርልድ ቴኳንዶ ፌዴሬሽን ብሔራዊ ቡድን ተጫዋች ረጅም ጊዜ ማለት ነው። ውድድሩ ላይ ስለነበረ እንደዚህ አይነት ውድድሮች ሲመጡ አብዛኛው ተወዳዳሪዎች ተስፋ ያደረጉ በጣም ተስፋ ያደረጉ አብዛኛው ተወዳዳሪዎች ማለት እንደዛው አገረ ሰላም ኮላውት አቀረቡ። ከማንም ጋር ማጫወት ፈልጋለሁ የሚለው ሚዲያ ላይ ነው ተናገረ። በግላቸውም እንደተናገረ ነግሮናል። ነግሮናል። የሆነ ታይም አክሴፕት እንዳደረጉት አይነት ነገር ፕሮሞሽን አደረጉና ከዛ በኋላ ሴዶን ጠሩ። ሴዶን ለምን እንደጠሩት እንገራ። አንደኛ እሱ የሚሰራ ቴክኒክ ግልጽ ነው፣ ይታወቃል። ውድድር ላይ አሸናፊ የሚያደርግ ቴክኒክ አይደለም። ውድድር ማለት ውድድር ነው። ኢቭን ሰልጥኖ ብቃት ቢኖር እንኳን የሱ ቴክኒኮች ሜዳ ላይ ስለወጣ ቴክኒኮቹ ይታወቃሉ ማለት ነው። ስፖርት የሰራ ሁሉም ተወዳዳሪ አይደለም። ስፖርት ሰርቷል፣ ቴክኒኮች ይሰራሉ፣ ይታያል። ምክንያቱም ስፖርተኛ እንደሆነ ቴኳንዶ እንደሰራ ያስታውቃል። አንድ ተወዳዳሪ የራሱን ቴክኒክ የራሱን ብቃቶችን ለሚዲያ በማጠፉ ብቻ ሌላኛው ተወዳዳሪ ከሱ ጋር ተፋላሚ በቀላሉ እንዲያሸንፍ መንገድ ሊከፍትበት ይችላል። በጣም ቴኳንዶ እኮ ብዙ ዘርፍ አለው። አሰልጣኝነት ስራ አለው፣ የተወዳዳሪ የውድድር ስራ አለው፣ የዳኝነት ስራ አለው። ውድድር ላይ የተለያየ ስፖርት ከምሰው ወዳደሩት አሉ፣ ፍሪስታይል ወዳደሩት አሉ፣ ስፓሪንግ ወዳደሩት አሉ። ሁሉም ግን የራሱ ህግና ደንብ አለው። ገብቶታል? ኩምሴ ተወዳዳሪ እኔ ተወዳዳሪ ነኝ ሜዳሊያ አለኝ ብሎ ስፓሪንግ ውድድር ከገባ ይጠለዛል። ኦኬ አይደለም። አሁን ሰዶ ላይ አንደኛ ተወዳዳሪ እንዳልሆነ እናውቃለን። በምን ሜዳሊያ እኮ ማንም አድርጎ ይሄዳል። አንዴ ሜዳሊያ እኮ ገዝተን ታደርገዋለህ። ከተማሪም ከስፖርት ቤትም ተንጠለጠለ። እውቅና እኮ ሰው ራሱ እኔ ለራሴ እውቅና አልሰጠም። እውቅና እኮ ስራዬ ነው የሚሰጠው። ሰርቲፋይድ እዛ ውድድር ላይ ያለው ሰው መሆን አለበት። ቴኳንዶ ሰርቷል፣ ለዚህ ይታወቃል። አጤ በስራው ግን ቴኳንዶ የሱ ስራ ላይ ስታይ የሱ ንግግር ስታይ የውድድር ስራ ላይ ብዙ የሰራ አይመስልም ብዬ አልሰራም። አንደኛ ተወዳዳሪ የት ቀበሌ ወክሎ ነው የተወዳደረው። አንድ ተወዳዳሪ ለማወዳደር ከቀበሌው ነው የሚነሳው። ቀበሌ ላይ ያሸነፈው ቀበሌውን ወክሎ ወረዳ ይሄዳል። ወረዳ ላይ ያሸነፈው ወረዳውን ወክሎ ዞን ይሄዳል። ዞን ላይ ያሸነፈው ዞኑን ወክሎ ክልል ላይ ይሄዳል። ከዛ በኋላ የናሽናል ቲም ተወዳዳሪ ይሆናል። ሰዶ የት ነው? ይሄ እኮ ፌዴሬሽን ነው መመለስ ያለበት። አንድ ሰው እኮ ቲክቶክ ላይ ወጥቶ እኔ ተወዳዳሪ ነኝ እኔ ፕሮፌሽናል ነኝ ስላለ አይደለም። የት ምንድነው ፕሮፌሽናል እናደርገው? ውድድር ፍላጎት ካለው መወዳደር ይችላል እኮ። ፕሮፌሽናል አንልም። አንድ ሰው የቴኳንዶ ስራ ሰርቻለሁ በአላው ኪክ በሰራው ተወዳድሮ ልምድ ያለው ሰው ጋር ትጫወታለህ ና ብሎ ፎላውት ማድረግ ምንድነው? በሁለት ነገር እናያለን። አንደኛ የልጁን እውቅና ለመቀበል የተዘጋጀው ስራ እንትን ነው። ሁለተኛ ደግሞ ልጁን በቴኳንዶ ስም ያነግሱትና የኛ ህዝብ እንትን ልብ ለማሳብ ትርታውን ለማሳብ ይነግሱትና ይሄን ልጅ ሜዳ አስገብቶ ቀጥቅጦ ቴኳንዶን በዚህ ልጅ መለካት ይፈልጋሉ። ቴኳንዶ አይረባም እንደዚህ አይነት ስፖርት ነው የሚረባ ብሎ ህዝብ ለቴኳንዶ ያለው ክብር ፍላጎት እንዲቀንስ ነው። ያ ነገር ደግሞ እኛን ያሳምናል። ለምን? ስለለፋንበት። ቴኳንዶ ስፖርት ብቻ አይደለም፣ ሙያ ብቻ አይደለም።
ብቁ ስፖርት ነው። ለውድድር ለምንም ብቁ የሆነ ስፖርት ነው ወደ ቴኳንዶ ማለት ነው። ኢትዮጵያ ላይ በቂ ባለሙያ አለን፣ በቂ ተወዳዳሪ አለን። ቲክቶከር ተጠርቶ በቴኳንዶ የሚለካበት ምክንያት የለም እና እነጌቹ የሚያዘጋጁት ከዚህ በፊት ከሚያደርጉት አንፃር ቴኳንዶ ላይ ቴኳንዶን ስም በመጠልሸሽ የሚታወቅ ሰው ዛሬ ደግሞ የቴኳንዶን ተወዳዳሪ ኢግኖር አድርጎ ቲክቶክ ላይ 45 የሚሰሩትን ልጆች ቲክቶክ ላይ የሚጫወቱትን ልጆች ጋብዞ ለውድድር የሚያቀርብበት ምክንያት ይታወቃል። ግልጽ ነው። ሶፍ ሁለተኛ ለህዝብም ግልጽ ነው። አይሽን የዋህ ህዝብ እኮ ማናቅ የለበትም እኮ ስለዚህ እያመሰገንኩ እኮ ማስራት ለምንድን ነው የምታጀበርብረው? ሴዶን እኮ ያስተዋሉ አንዴ 10 ሚሊዮን ክፈሉልኝ፣ አንዴ 5 ሚሊዮን፣ አንዴ ሂሳብ በቅድሚያ ከዛ ሲፈርሙ በምን እንደተስማሙት እኛ አናውቅም፣ ህዝብ አያውቅም። ፈረመ። ከዛ በኋላ ይልኩታል ልጅ ትሬኒንግ ካምፕ ሌላ ሀገር ይልኩታል። ታይላንድ ነው የገባው። ታይላንድ ትርክ ነው የገባው። ታይላንድ ትሬኒንግ ካምፕ ይገባል። ታይላንድ ሲገባ ልክ ቱርክ ላይ እንደወረደው እኔ ቱርክ ገብቻለሁ፣ ፈርማዬን አንስቻለሁ፣ ጠፍቻለሁ ምናምን አይነት ነገር ነው የሚያወራ። አዘጋጁ ላኪው ማለት ነው። አዘጋጁ ሚዲያ ላይ ወጣ አገር ክደዋል፣ እኛንም ክደዋል፣ በኢንተርፖል እናስመልሳለን ይላል። ለምን? ልጁ ለትሬኒንግ የላኩት እነሱ ናቸው። ልጁ ትሬኒንግ ላይ ነው። ተመልሶ እዚህ ጋር ህዝቡን አጭበርብሮታል። ዋይ ፎር ምንድነው ነው የምትለው? ይሄ ህዝብንም ሀገርንም ማናቅ ይሆናል። አንድ ሁለተኛ ማርሻል አርትን በውሸት ማቅረጽ ይሆናል። ትውልድ ነው እኮ የማየው ገና ማርሻል አርት የማግባት ፍላጎት ያለው ነው። ድሮ እኮ ልጆች ፊልም አይተው ስፖርቱን በምንድን ነው የሚያዩት? በፊልም ሙድ እኮ ነው የሚያዩት። ማብራር ይችላል እንዴ ብለው ይጠይቁናል። ፊልም አይተው ፊልም እኮ ፊልም ነው፣ ስፖርት ሪያሊቲ ነው። ስፖርትን ትክክለኛ በሆነ መንገድ እያደራጀን እየቀረጸን ትውልዱን እየቀረጸን ማሄድ አለብን እንጂ እንደዚህ በውሸት በመጭበርበር ወጣት መሀል እንትን ማድረግ ትክክል አይደለም ባይነን። ማስተር ብቻ በጣም አመሰግናለሁ ሰፋፊ ሀሳቦች ስለተነገርክልኝ። እንግዲህ እስቲ በአጭሩ በስፖርት ዘርፍ ያሉ ማህበረሰብ ወይንም ወጣቶቹ ክፍል ወይንም ለዚህ ውድድር ለመብቃት ወይንም ብቃት አለን ብሎ የሚያስቡ ግለሰቦች ወይንም ቡድኖች ወይንም ክለቦችም ወይንም ሴንተሮችም ምን አይነት ግልጽ ማድረግ አለባቸው ብለህ ታስባለህ? አንደኛው ስፖርተኛ ስንሆን ትክክለኛ ስፖርተኛ መሆን አለብን። የተለያየ ፍላጎትና ስፖርቱን እንደ ላይ ማያዝ አንችልም። አሁን እኔ ታዘብኩት ነገር አለ። በዚህ አሁን ባለፈው ውድድር ላይ እስከ 7 ሰዓት እስከ 8 ሰዓት ነበርኩ። ቀጥታ የሚያስተላልፍ እንትን ባይኖርም በሆነ መንገድ እየተከታተለን ነበር። ከውድድሩ በኋላ ውድድሩን እንመጣጣን ውድድር አይደለም። አንደኛ ንቃተ-ህሊና የሚባልሽ ባክግራውንዱ ቴኳንዶ ነው ይባላል። አይችልም ማለት አንችልም። ትሬኒንግ የሚያደርግበትና እዛ ውስጥ ያለውን ቴክኒክ አላጠናም። ከዚህ በፊት ውድድር ላይ ብዙም ስላልቆየ አይነት ነገር ያሳያል። ምክንያቱም የምትዘጋጅበት አሁን ስፖርት ላይ የምትዘጋጅበት ደካማ ጎንህን ትፈልጋለህ። በቀላሉ አጭር ደቂቃ ውስጥ አለቀ። ረጅም ጊዜ ታወራው ብዙ ታወራና በአጭር ጊዜ ይላል። ያ ደግሞ የሚያሳየው የሆነ ነገር ትሬኒንግ ማድረግ ያለበት ቦታ ላይ ትኩረት አላደረገም፣ አላወቀበትም። ያን ነገር አይቼዋለሁ። በርትቶ በሰራ ከዛ በላይ የሚሄድ ልጅ ነው። በሌላ በኩል ያኛውን አዘጋጆች በደንብ አዘጋጅተውታል። እሱ የነበረበት ስፖርትን ለማስተዋወቅ በጣም ያዘጋጁት አይነት ነገር ይታያል። ከዛ የወጣ በጣም የታዘብኩት ነገር ምንድነው? ከዛ ስንወጣው የተለያየ ስፖርተኞች ሚዲያ ስገባ ጂም ቤት ውስጥ ቆሞ ስፔሻሊ የጂም ባለቤቶች ማርሻል አርት ውስጥ የነካኩት ሰዎች
ንቃተ ህሊናም ለጆኒን ኮላውት ሲያቀርቡ ከኔ ጋር ተጫወት ምናምን አይነት ነገር ጨዋታ ይታያል። እኔ ጥያቄ ስፖርት እቅድ ነው፣ ውድድር በእቅድ ነው። አንድ ልጅን አንስተህ ከሜዳ አንስተህ ታወዳድረህ አሰልጣኝ ሆንክ ማለት እቅድ ታወጣለህ። የረጅም ጊዜ እቅድ እንደ ውድድሩ መቼ እንደሆነ ያውቀህ የረጅም ጊዜ እቅድ፣ የአጭር ጊዜ እቅድ፣ መካከለኛ ጊዜ እቅድ ብለህ ልጅ ታዘጋጀ። በራስህም እኮ ከዛ በላይ ነው የምትዘጋጀው። እኔ ተወዳዳሪ ነኝ ኮች ነኝ የምለውንም በየተው ማውጣት አለበት። የውድድር ኮች ሆኖ የውድድር ፍላጎት ካለ እከሌ ተጫውቶ ስለወጡ ሞቅ ደመቅ ማለት ነው። ሚዲያ ላይ ስለጮሁት እነሱን ተነስቶ ሞቅ ማለት ነው። የውድድር ፍላጎት ካላቸው ይዘጋጁ። እቅድ አውጥቶ ወረቀት ላይ ምን ማስራት እንዳለባችሁ፣ የት ማስራት፣ በምን አሰልጣኝ ማስራት እንዳለባችሁ ይዘጋጁ። ከዛ በኋላ ይወዳደር። ኮላውት ይቀርባል። ለማንም ፍላጎት ካለው ሄዶ እኔ አንተን አናግረህ አንተ ጋር መጫወት ፈልጋለሁ ብዬ ረጅም ጊዜ እቅድ ይዘን ትሬኒንግ ላይ ገብተን የሆነ ጊዜ ሄደን ውል ፈራርመን መጫወት ነው። አንተ ከጆኒ ጋር ነው ማቅረብ ያለብህ ሐሳብን ወይስ ከቤተቸው ጋር ነው ሄደ እንደ ኮላውት ሪንግ ውስጥ ለመግባት? ማንም ያዘጋጅ። አሁን አዘጋጅ ግን አንተ የምታደርገው ከቤተቸው ጋር ነው ማለት ነው። እኔ ለምን ከማለቴ ከጆን ጋር ማለት ነው። ለምን ለምሳሌ ተወዳዳሪዎቹ ማለት ነው ተወዳዳሪዎቹ አዘጋጅ ጋር ነው ወይስ ከተወዳዳሪ ጋር ነው ኮላውት መርጠው? አሁን ተወዳዳሪ ለማለት ራሱ አልደረሰም። አሁን የስፖርት ባለሙያ ዝም ብሎ ሚዲያ ላይ ወጥቶ ተወዳዳሪ እኮ አይደለም ወይ አሰልጣኝ ነው ወይ ጂም ባለቤት ነው። በጣም ወይ ወፍሯል የሆነ ራሱን ወዶታል። ውድድሩን አየህ ታስታውሳለህ? ድሮ ልጆች ኳስ ሲጫወቱ ወይም ከተማ ሄደታና ገብተህ ቤት የምትበጠብጠው ነገር ካልሲ ሰፍተህ ቤት ውስጥ የምትጫወተው አይነት ነገር ነው። ዛሬ ያየህን ነገር ለማስራት ሮናልዶ እንደዚህ አርጎ ጎል ስላገባ ያቺን ነገር በቃ ማታ ሙሉ ስትለማመድ አይነት እነዛ እኮ እየተለማመዱ ነው። አሁን ማርሻል አርት ላይ ምንድነው የታየው መሰለህ? ልምምድም አይደለም ምንም አይደለም። ሜዳ ላይ ጆኒ ንቃተ ህሊናን ያሸነፈበት መንገድ ሁሉም ሲሞክር ታያለህ። ኪክ ሲያረጉ ታያለህ። ወጥቶ ሚዲያ ላይ ወጥቶ ከኔ ጋር ትጫወት እንደዚህ ተዘጋጅልኝ ጥራኝ ጌቹ ከኔ ጋር ማጫወት ፈልጋለሁ ጥራኝ ብሎ የሚጮሁት ልጆች መጡ በዙ። ዋይፎር ለምን መጀመሪያ የት ነበር? እስቲ ፐርፖዝ ለሚዲያ ኢንጌጅመንት ነው። እኔ ማጫወት የሚፈልጉት ማለት ስሜት ነው። የምር መጫወት ይፈልጋሉ ብለህ ታስባለህ? የማይፈልጉትም አሉ። ለማውራት እኔ እንደዚህ ነኝ ለማለትም ራሱን ለማሳያት የሚሉ እውቅና የሚፈልጉትም አሉ። ግን እኮ አይደረግም። ተጫወት። አንተ ስፖርተኛ ከሆንክ ተጫወት። ተዘጋጅ። መጀመሪያ ከጫወታ በፊት መዘጋጀት ልፋት ያስፈልጋል። ከዛ በፊት ግን እቅድ ማውጣት ይፈልጋል። አንተ ተወዳዳሪ ስትሆን ነው ኮላውት ብታረጉ ተወዳዳሪ ስትሆን ነው እንጂ አንድም ሰው ዝም ብሎ ከጂም ቤት ተነስቶ ኮላውት ሲያደርግ እኮ ታያለህ። በምን መስፈርት እንደሆነ አይገባህም። ይገርም ነው። ሄዶ ሰውን ሲሳደብ ስፖርት እኮ ማርሻል አርት እኮ እንደ ስነ ምግባር ነው። አንድን ተወዳዳሪ ሄዶ ተጫውቶ አሸንፎ የመጣውን ባለፈው እከሌ የሰደበበትን ስም ጠርቶ ስድብ እኮ ነው። አሁን እንቁራሪት ብሎ ሲቀራ ያለው እንቁራሪት ነው። እከሌ ባለፈው ያለውን ዛሬ ተጠቀመና ይሰድብና ከኔ ጋር ትጫወታለህ ምናምን አይነት ነገር ለምን ተባለው? ለምን? ሰው ክብር ነው። ተወዳዳሪ ክብር ነው። ተወዳዳሪ በራሱ ኪሎ በራሱ አቋም ከራሱ መደብ ጋር ይጫወታል። ላይክ አንተ አሁን ቁጭ ብለህ ቴኳንዶ ገና ዛሬ ጀመረ አሰልጣኝ ትወዳደራለህ ብሎ ካለ አይ እኔ እዚህ ከተማ አልወዳደርም ኦሎምፒክ እጄ ማወዳደር አለብኝ ገንዘብ አለኝ ትችላለህ። እንደዛ አይደለም። ተጫውቶ ልምድ ያለው አለው። ልምድ የሌሉት ገና ለልምድ ከራሳቸው ጋር ማጫወት። ከዛ በፊት ግን ተወዳዳሪ መሆናቸው ራሳቸውን እንትን ማለት ነው። እስከየት ነው ማወዳደር የሚፈልገው? እከሌን ስለፈለክ ብቻ እከሌን እጫወታለሁ ማለት ሳይሆን ከሱ በኋላ ከማን ጋር ነው? ከጨዋታ በኋላ ራሱ ምን ይመጣል? አሁን እንደሆነ ተወዳዳሪ አይደለም በፍጹም።
እውቅና የሚሰጡት ውሸታቸው ነው። አንደኛ ተንኮል የሚፈልጉት ልጆች ናቸው። ቴኳንዶም በሴዶም መግለጽ የሚፈልጉት ሰዎች ናቸው ተወዳዳሪ ብሎ እውቅና የሚሰጡት። ሁለተኛ ግን ገና ስለ ማርሻል አርት ያልገባቸው ልጆች የማያውቁት ባለሙያን የማያውቁት ሚዲያ ላይ ያዩትን ብቻ ባለሙያ ብለው እንትን የሚሉት ልጆች ናቸው። ሴዶ ግን ሪያሊቲ ተወዳዳሪ አይደለም። የት ለምሳሌ የት ቀበሌ፣ የት ከተማ፣ የት ወረዳ፣ የት ክልል ወክሎ ነው የተወዳደረው። እንዴ በግል እኮ የሆነ ሰው ጠርተህ አብረህ ተጫወተህ ተወዳዳሪ ማለት አይችልም። ስፖርት ቤት ስለተጫወተ ተወዳዳሪ አይችልም። ልፋት ይፈልጋል። ጥሎ ማለፍ ጨዋታ ተጫውቷል። ስንት ጨዋታ ተጫውቶ አሸንፏል። ምን መቼ ሄዶ ተሸንፎ እዛ ጋር ስፖርት ቤት ልጆች ቀጥቅጦት ወይም ምርቃት ላይ ቀጥቅጦት ሲመለስ እኔ ተወዳዳሪ ነኝ ብሎ ራሱን ማስታወቅ ተገቢ አይደለም። ስዶን ለዚህ ደረጃ ያበቃውን ፍላጎት አይታይም። እሱ የማወዳደር ፍላጎቱ ብዙም አይታይም። እየጮኸ ፌስቡክ ላይ ቲክቶክ ላይ እየጮኸ ስፖንሰር እየበላው ስሙን ማስከበር ይፈልጋል። በጮኸ ቁጥር ትኩረት ሳበ። ባለሙያ ጠየቀ፣ ከሱ ጋር መጫወት ፈልጋለሁ አለ። ሳይፈልግ ተገዶ ገባ። ሙያው ለውድድር እንደማያበቃው አየና ትሬኒንግ ካምፕ ታይላንድ ገባ። ምናልባት ቆሞ መጫወት የሚችሉ ከትሬኒንጉ በኋላ ነው። ይሳተፋል ብለህ ታስባለህ? አሁን በምታውቀው ሁለት ነገር ነው። ሊሳተፍ ይችላል። ትሬኒንግ አድርጎ ፈርሟላ። ትሬኒንግ አድርጎ ስለመጣው ሊሳተፍ ይችላል። ትሬኒንግ አድርጎ የትሬኒንጉን የሊፋቱን ውጤት አይቶ ትሬኒንግ እኮ እንግዲህ ዘመ በላይ በጨዋታ እንደ ቲክቶክ ላይ እንደምትጨው አይደለም። ደም ተፍተህ ነው ትሬኒንግ የምታረገው። ራስን መስዋዕት አድርገህ እየተሰበርክ እየተጎዳው ዛሬ ትሬኒንግ ላይ ተጎድቶ ቢመጣ ላይ ወዳደር ይችላል። ትሬኒንግ ጉዳት አለው። በጣም ግጭት ያለው ስፖርት ትሬኒንግ ላይ ያሉት ልጆች ተጎድቶ እኮ የሚቀሩት ልጆች አሉ። አሁን ተጠባባቂ ነው የምንይዘኛ። ኦኬ ወይ በጣም ጎበዝ የተባለው ልጅ እየተጫወተው ወይ ሁለት ዙር ተጫውቶ አሸንፎ ሶስተኛ ዙር ላይ ጉዳት ይገጥመዋል። ለወርቅ የሚታስበው ልጅ ይሄ ትሬኒንግ ሳያደርግ እንደዚህ ያከለው ልጅ ቲክቶክ ላይ ወጥቶ እንደሚዘል አይደለም። ትሬኒንግ ግጭት አለው። ትሬኒንግ ላይ ተጎድቶ ከተመለሰስ መጫወት አይችልም። ሕክምና ይፈልጋል። ጊዜ እየቀረበ ትሬኒንግ ላይ የትሬኒንጉን ድካም አይቶ ትሬኒንግ በዚህ ደረጃ ይከብዳል ብሎ አይቶ ውድድሩን መሰረዝ ይችላል። በፍቃደኝነት ማለት ነው። ከነሱ ጋር ተነጋግሮ አይ ኖ አረም ያለውን አይቻልም። እነሱም ህዝቡም ተዘጋጅቷል። የህዝቡ ፍላጎት አይታል፣ ይጮህበታል፣ ተዘጋጅቷል ብሎ ተመልሶ መጫወት ይችላል። ስለዚህ በእነዚህ ሶስቱ ሂሳብ ስሌት ውስጥ ነው ምን ጠብቆ ማለት ነው። ያሸንፋል ይሸነፋል የሚለው ነው ጥያቄው ነው። ሴዶ በነበረው አቋም ማሸነፍ አይደለም ይጎዳል። ማሸነፍ ሳይሆን ይመታል። ሜዳ ላይ ኖክአውት ሊሆን ይችላል። ሜዳ ላይ ሴዶ አታክ ብቻ ነው እንጂ ኳንተር አታክ የሚባል ነገር አልሰራም። አታክ ብቻ ማንኛውም ተወዳዳሪ አታክ ብቻ የፍሬሽ ምልክት ነው። አታክን ትኩረት የምታደርገው ፍሬሽ ስትሆን ነው። ዶክተር ከተወዳዳሪ ጋር ስትገባ ተወዳዳሪ ክፍተትን ይፈልጋል፣ ይመታል፣ ኖክአውት ያደርጋል። አሁን ሜዳ ላይ ቆሞ መቆየት የሚችለው ከትሬኒንግ ካምፕ በኋላ ከተመለሰ በኋላ ሜዳ ላይ መቆየት ይችላል እንጂ ተጫውቶ ያሸንፋል ማለት ከባድ ነው። ሁለት አሁን ትሬኒንግ ላይ ያየው ዋይፎ አሰልጣኝ ስካውት ታደርገዋለህ። የተወዳዳሪ አሁን እኛ እኮ ልጆቹን ስናወዳደር የተቀራኒ ተወዳዳሪ ችሎታውን ነው የምናየው። በአንድ ሰዓት በአንድ ሰከንድ ካለ እንቅስቃሴውን የሚያደርገው ትኩረት የሚያደርገው ክፍታ ያለ አይተው እንቅስቃሴው ትኩረት በዛው ልክ አሁን ሴዶን እያየሁት ነው ገብቼ በጣም እያየሁት። ምክንያቱም የቴኳንዶ ባክግራውንድ ነው የያዘው ልጅ በጣም እንትን ነው አሳሳቢ ስለሆነ ነው አያለው። ተርኒኪ ኮቹ ግን አስፈላጊ ብቃት አልያዘም ነው። በጣም አዘጋጃጅ ያውልህ በቂ ተወዳዳሪ ብቁ ተወዳዳሪ ቢቶር ራሱ ልምድ ይፈልጋል። ልምድ ራሱ ጊዜ ያለው ከተወዳዳሪ ጋር መቀጣቀጥ ልምድ ይፈልጋል። ይሄ ልጅ ልምድ የለውም። አንደኛ
የውድድር ቴክኒኮቹን በደንብ አልሰራም። ቲክቶክ ላይ በሚጮህ ተጨበጨበለትና ፎሎወርስ በዛለት በዛ ነው ያለው። ፎሎወርስ የሱ ፎሎወርሶች እኮ ገብተው ያዩታል እንጂ ሜዳ ገብተው አይጫወቱለትማ። ምን ሆነ ነው? ይሄን ነው እንትን ያልኩት። በጣም አመሰግናለሁ። ሰፊ መብራሪያ ነው የሰጠህን። ይሄንን ጊዜ ወስደህ ስለሰጠህን በጣም እናመሰግናለን። መሰረት ቢሳ በጣም አመሰግናለሁ ስለጋበዝከን። ምናልባት እየታየ ከሆነ ፎሎ አድርጉት። አሁን በስፖርት ላይ የሚሰሩትን ሚዲያዎች ኢቭን የሱ ሚዲያ ማለት እንችላለን፣ ጋዜጠኛ ትክክለኛ ጋዜጠኛ ስለሆነ የኮሙኒኬሽን ሰራተኛም ስለሆነ የግል ጥረት እያደረገ ነው። ፎሎወርስ ይብዛለት፣ ይታይለት፣ አበረታቱት። ስፖርት ላይ የሚሰሩት ስፔሻሊ ማርሻል አርት ላይ የሚሰሩት ባለሙያዎች በዝተዋል፣ ጋዜጠኞች በዝተዋል። ትልቅ አድቫንቴጅ ነው። ስፖርቱንና ህዝቡን ማስተዋወቅ። ስፖርተኛና ብዙ ጊዜ ስፖርተኞች ከሚዲያ ውጭ ናቸው። ሚዲያ ላይ የሚወጡት ልጆች ናቸው፣ ከስፖርት ውጭ ያሉት ሰዎች ናቸው። ስፖርተኞች አሁን ነው ገና ወደ ሚዲያ እየመጡት ያሉት። ስፖርተኞቹን ወደ ሚዲያ የሚያመጡትን ከህዝብ ጋር የሚያስተዋውቁትን ትልቅ ባለሙያዎቹ የሚያገኙት ጋዜጠኞችን ማበረታታት አለብን። ለአማርኛው ቋንቋ በጣም ይቅርታ እላችኋለሁ። ያጠፋሁት ነገር ካለ አስተካክሉልኝ። ሌሎችም እየመጣችሁ ሐሳባችሁን ኖርማሊ እሱን ብቻ ሳይሆን እኔንም ጠይቃችሁ የሱን ስልክ ሰጥቻችሁ ሐሳባችሁን፣ አመለካከታችሁን፣ ፍላጎታችሁን፣ ቅሬታችሁን ለሱ ማቅረብ ነውና ማቅረብ አለባቸው። አመሰግናለሁ። መልካም ቀን ይሁንላችሁ። እንገናኛለን። አብዮ ቴንክ ዩ። ውድ ተመልካቾቻችን ከማስተር አቢሳ ጋር ሰፋፊ ቆይታ አድርገናል። እንግዲህ ማስተር አቢሳ አሁን እየተደረገው ባለው የሚክስድ ማርሻል አርት ውድድሮች ላይ የራሱን ሐሳብ የራሱን ትችት ሰንዝሯል። እንግዲህ ይህንን አስመልክቶ ተቃራኒ ሐሳብም ያላችሁ ግለሰቦች ወይም ቡድኖች አፍሪካ ፕሬስ እናንተን ለመቅረብ ዝግጁ ነውና በኮሜንቶች ስር ሐሳባችሁን እንድታስቀምጡ ኮንታክት እንድታደርጉን ከወዲሁ እናሳውቃችኋለን። ለማንኛውም ከኛ ጋር አብራችሁ ስለቆያችሁ ከልብ እናመሰግናለን። እናመሰግናለን።